የማይመስል ነገር ለሚስት አትንገራት ይባላል እኮ። ሆ ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት ዋላችሁ? እንደምናመሻችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ዛሬ ጨረቃዎቹ ቀርተዋል፣ ግን ደግሞ ብሩክ መጥተዋል። በፍፄ ቤት የቀሩት ሲቀምሩ ነው። ምንም ነገር የተፈጠረ ነገር የለም። እኛን ለማሳመን የማይሄዱበት ርቀት የለም። እኛ ደግሞ ወይ ፍንክች አንሰማም እንዲህ ምንን ያሁን ይህንን ሰሞን እየለቀቃችሁትን ቪዲዮ እውነት ሬሊ ነው ብላችሁ እኛን በዚህ ናክል ሞኝነን ማለት ነው? ምንም አናቅም ማለት ነው በእናንተ ቤት። ኧረ ተው እንጂ። አሁን 18 ቪዲዮ ተለቋል አይደለ? ቅመማ ቤት 9፣ ብሩኬ ቤት 9 ማለት ነው። በመሀል ያለቀቁበት ቀን አለ። 18ቱ ምንም አሳማኝ ነገር የለም። ምንም ድርጊቶቻቸው፣ ንግግሮቻቸው ማለት ነው። በእውነት በዚህ ናክልማ ሞኝን አታርጉን እንዴ! ምንሼ ነው አሁን? ምንድን ነው ይሄ ውጥንቅጡን የወጣባቸው ድራማውን በእውነት እንዴት እናስረዳ፣ እንዴት እናስተካከል ብለው በየቀኑ እየቀመሩ በተለያየ ርዕስ እየመጡ ማለት ነው። እና አሁን ብሩክ ትላንትና ሆቴል ቀይሯል አይደለ? ካሜራማኑ እሱ ቀየረ። መቀረጽም መገኘትም አይፈልግም። እንትና ቤኪ የመቅረጽም ቦታ ለማሳየት መብት የለውም። ገብቷችኋል? ልጅቷ የማሳየት መብት የለውም። ሲቀጥል በዛን ሰዓት ሀይሚን እንትናን ልጅቷን እያባበላት ሀይሚ በዛን ሲቹዌሽን እንዴት ልትገባ ቻለች? ገብቷችኋል? አሁን የናክልኛ ሞኝነን ልጆችነን ምንም አናቅም አይደለ? በጣም ደስ ስትሉ። ለማንኛውም ብሩክ ያለማየሁ ልጅ ተረጋግተ ነገራቶችን ብታስተካክል ከአመት በዓል በፊት ማለት ነው። ኦልሬዲ አመት በዓል ደርሰዋል፣ ሐሙስ ነው። ግን እንደዚህ አይነት እኛን ለማሳመን እንደዚህ አይነት መነጋገሩ ምናምን ተገቢ አይደለም። በቃ ስራ ነው፣ ስራ ነው። እሷ ያንተም ይሁን የሌላ ሰው ልጅ ይሁን ልጁ እስከሚወለድ ድረስ እሷ የማግኘትም መብት የላትም። እኔ የላትም ነው ምለው። ምክንያቱም መረጃ ማርሰጃ ይዛ ነው መከራከር የምትችለው እንጂ ይሄ በባዶ ሜዳ እሪ በከንቱ ብትል ማንም አይሰማትም። ጭራሽ ትላንትና ከአንተ ጋር መሆን ነው የምፈልገው አለች። ድፍረቷ ማለት ነው። ይህ ሁሉ አመት 2 አመት መስዋዕትነትን የከፈለችለትን ፍቅር የገነባቸውን ቤት በቀላሉ ልታፈርስላት ማለት ነው። ደፋር ረረ ሴቶች ስነ ስርዓት ያዙ። ኮንትራታችሁን ጨረሳችሁ ብትሄዱልን ጥሩ ነው። ሲቀጥል እዩ ከኦዲየንስ ጋራ እልገብታለች። ከኦዲየንስ ጋራ ማለት ነው። ከኦዲየንስ ጋራ እልህ አትጋቢ፣ ከቅመሟ ጋራ አትፎካከሪ ማለት ነው። ሌላው ሀብ ነው። ሀብ ሴት ስለሆነች ሁሉም ሴት አክብሩ ብለዋል። አይ ሴትን ብቻ ሳይሆን ሰው በመሆኑ መከበር አለበት። ሴትን ብቻ ሳይሆን ሰው ብቻ በመሆኑ መከበር አለበት። እሷ እንድትከበር ያላደረጋት ራሷ ነው። እሷ ሴትነቷን ያዋረደች፣ ያቆሸሸች፣ ያስናቀች ራሷ ነች እንጂ ኦዲየንስ አይደለም። እና እሷ ራሷ ነች ያዋረደችው፣ ማንም ሰው አይደለም። ይሄ ነው እንድትከበር ያላደረጋት ማለት ነው። እና ያው ሌላው ደግሞ በጸባይ እየጠየኳት ነው ምናምን እያለ ነበረ። እንዴ እሱ የእሱ ልጅ እንዳልሆነ እናንተም እርግጠኛ ናችሁ፣ እያወራችሁም ነው። እሱም የኔ ልጅ አይደለምን ደጋግሞ ነበረ እመኝኝ እያለ ነበረ። ከዛ በኋላ ነው ብቻ ያው እሱ የተሰጠውን ካራክተር ነው እኛ በጣም ገብቶናል፣ ድራማ እንደሆነ ማለት ነው። ግን ሪሊ ቢሆን ራሱ እሷ እንደዚህ አንደኛ ስም በማጥፋት ትከሰሳለች። ሁለተኛ ነገር በዚህን ያክል መስረጃና መረጃ ሳትል ከዚያ ከሌ ልጅህ ነው ሚስትን የልጅህ እናት ነኝ ማለት አትችልም። ስለዚህ ተው አሰክሱን ባጭሩ ማለት ነው የምር